ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንዲሁም ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 16ን አይተናል። ዩኒት 5 እንግዲህ ስለ ሂውመን ቦዲ ሲስተም የሚገልጽ ነው። ያንን በተመለከተ ሌሰን 16 ላይ ያየነው ስለ ቫይራል ኢንፌክሽንስ ዲዚዝስ ነው። በዛሬው ዕለት የምናየው ስለ ሴክሹዋሊ ትራንስሚትድ ዲዚዝስ ይሆናል። ኢንፌክሽን በተለይ በፓራሳይት አማካኝነት ስለሚተላለፉ በሽታዎች ይሆናል የምናየው። እንዲህ በቀጥታ ወደ ዛሬው ሌሰናችን ከመግባታችን በፊት በሁል ጊዜ ዘውትረን እንደምንላችሁ የአካዳሚያችን ዓላማ ይህ ትምህርት ለመምህራን እጥረት ያለበት የግብዓት እጥረት ያለበት ቦታ ተደራሽ እንዲሆን ስለሆነ ሼር፣ ሰብስክራይብ እና እንዲሁም ላይክ ማድረግ አትርሱ። እንዲህ ወደ ዛሬው ከመግባታችን በፊት ባለፈው ያየነውን እናያለን። ባለፈው ስለ ቫይራል ኢንፌክሽንስ ዲዚዝ ነው ያየነው። እንግዲህ በሽታዎች ወይንም የተለያዩ ህመሞች በተለያዩ ፓራሳይቶች፣ ቫይረሶች፣ ባክቴሪያዎች ወይንም በተለያዩ አይነት ፓቶጂኖች ሊከሰት ይችላል። ባክቴሪያል ኢንፌክሽን ወይንም ሴክሹዋሊ ትራንስሚትድ ዲዚዞችን አይተናል። ቫይራል ኢንፌክሽንስ ዲዚዝ ስንል ደግሞ እነኚህ በቫይረስ አማካኝነት የሚመጡ በግብረ ስጋ ግንኙነት ጊዜ ከሰው ወደ ሰው የሚተላለፉ የበሽታ አይነቶችን ነው ቫይራል ኢንፌክሽንስ ዲዚዝ የምንላቸው። እነኚህ እንግዲህ ካየናቸው ዋና ዋናዎቹ ስለ ጄኒታል ሄርፐስ አይተናል። ጄኒታል ዋርስ አይተናል። ሙሉስከም ኮንታጂሲየም ስለሱ አይተናል። በመጨረሻ ያየነው ስለ HIV ነበረ። እንግዲህ HIV በአሁኑ ጊዜ ዋነኛው ሴክሹዋሊ ትራንስሚትድ ዲዚዝ እና መድኃኒት የሌለው የእድሜ ማራዘሚያ እንጂ የሚያድን ትሪትመንት የሌለው የህመም አይነት የሚያስከትል ነው። እንግዲህ HIV የሚመጣው በቫይረስ ነው። የቫይረሶቹ አይነቶች ደግሞ ሬትሮቫይረስ ይባላሉ። HIV እንዲህ ከኢንፌክሽን አንድ ሰው ከተጋለጸ በኋላ 3 ደረጃዎች እንዳሉት አኩዌት HIV፣ ክሮኒክ HIV እና ኤድስ የሚለው ደረጃዎች ያሉት የእድገት ደረጃ ስቴጆች ኢንኩቤሽን ፔሪዶቹ በ3 ዋና ዋና ክፍሎች እንደሚከፈሉ አይተናል። እንግዲህ በመጨረሻው ላይ ኤድስ ደረጃ በሚደርስበት ጊዜ ኤድስ እንግዲህ እንደምታውቁት አኳርድ ኢሚዩኖ ዲፊሽንሲ ሲንድሮም ነው። የዛ ደረጃ በሚደርስ ጊዜ ሰውነታችን በሽታን የመቋቋም ኃይሉ ይዳከምና ለኦፖርቹኒስት ለሆኑ ለቀላል በሽታዎችም ይጋለጣል። እንግዲህ ያ ለዛ ቪክቲም የሆነ ሰው ወይንም የተጋለጠ ሰው ትክክለኛ ሕክምና ካላገኘ ለሞት ይዳርገዋል ማለት ነው። ማጠቃለያ እንግዲህ ባለፈው ያየነው እነኚህን ነበር። በዋና ዋናነት በጥቅሉ ስናየው ይህን ይመስላል። በዛሬው ሌሰናችን በቀጥታ የምንሄደው ስለ ሴክሹዋሊ ትራንስሚትድ ኢንፌክሽንስ ኮዝድ ባይ ቫይረስ ፓራሳይትስ ነው። እንግዲህ ፓራሳይቶች ምን እንደሆኑ ታውቃላችሁ? ጥገኛ ተህዋሲያን ማለት ነው። ፓራሳይትስ ስንል እንግዲህ በጥገኛ ተህዋሲያን የሆኑ በግብረ ስጋ ግንኙነት ጊዜ ከሰው ወደ ሰው የሚተላለፉ የተለያዩ የበሽታ አይነቶች አሉ። እነኚህን እናያለን። ፓራሳይትስ among parasites that most prevalent causative agents of sexually transmitted infections are trichomoniasis and pubic lice። እንግዲህ በዚህ በፓራሳይት አማካኝነት ከሚከሰቱ በግብረ ስጋ ግንኙነት ጊዜ የሚተላለፉ ዋነኛዎቹ የበሽታ መንስኤ የሆኑት ወይንም የበሽታ አይነቶች ትራይኮሞኒያሲስ እና ፑቢክ ላይስ የሚባሉት ናቸው። እንግዲህ እነኚህን እናያለን ማለት ነው። ፑቢክ ላይስ ኦር ክራፕስ። ፑቢክ ላይስ ኦር ክራፕስ attach to pubic hair and sometimes affect the hair in the armpit, mustache, beard, eyelash or eyebrow። እንግዲህ ይሄ ፑቢክ ላይስ የምንለው ወይንም ክራብ የሚባለው ፓራሳይት በአብዛኛውን ጊዜ እዚህ ፑቢክ ሄር ውስጥ ይሄ
ብልት አካባቢ የሚበቅሉ ጸጉሮች አካባቢ ተጣብቆ የሚገኝ ወይንም የሚከሰት ነው። ከዚህም በተጨማሪ ይሄ ተባይ ወይንም ፓራሳይት ብብት ስር፣ እዚህ ከአፍንጫችን ስር በወጣትነት ጊዜ ከምታቆጠቁጥ ጺም ስር፣ እንደዚሁም ጺምም ካለ ቅንድባችን ላይ እንደዚሁም ሽፋላችን ላይ ሁሉ ሊወጣና ሊይዝ የሚችል የፓራሳይት አይነት ነው። ቅማል መሰል ፓራሳይት ነው። ፑቢክ ላይስ ኦር ክራብ ስፕሪድ ክሎዝ ፊዚካል ኤንድ ሴክሹዋል ኮንታክት ባይ ስሩ ክሎዝ ፊዚካል ኤንድ ሴክሹዋል ኮንታክት ቪያ ሼርድ ታውልስ ኦር ቤድ ላይነን። ምንድን ነው ይሄ ፑቢክ ላይስ ወይንም ክራብስ የምንለው? የሚተላለፈው ቅማል ነው የምንለው እንግዲህ የሚተላለፈው በቀጥታ ንክኪ ነው። እንደዚሁም በግብረ ስጋ ግንኙነት ጊዜ ይተላለፋል። ይሄ እንግዲህ ከአንድ ሰው ወደ አንድ ሰው፣ ጤናማ ሰው ኢንፌክትድ ከሆነ ሰው ጋራ ቀጥተኛ ንክኪ በሚኖርበት ጊዜ ከዛ ሊተላለፍ ይችላል። ከዛም በተጨማሪ በተለያዩ አልባሳት ለምሳሌ ፎጣ በጋራ የምንጠቀም ከሆነ፣ አንሶላዎች፣ እነኚህን የመሳሰሉትን በቀላሉ የምንጠቀም ከሆነ እና እዛ ላይ ካሉ ከሰው ወደ ሰው ሊተላለፍ ይችላል ማለት ነው። እንግዲህ ፑቢክ ላይስ የሚባለው ይህን ይመስላል። እንደምታዩት ሰውነቱ ምኑ የምታዩት ይሄ ነው። ልክ እንደ መዥገር እዚህ ፑቢክ ሄር ውስጥ እንደዚሁም አልፎ አልፎ ቅንድብ፣ አፍንጫ፣ ጢሙ ውስጥ እንደዚሁም ሽፋላችን ውስጥ ሊለጠፍ ይችላል። እንግዲህ እንትኑን በምታዩበት ጊዜ ማግኒፋይድ የሆነው ስትራክቸሩ ይህን ይመስላል። እንግዲህ ደም ነው የሚመጣው። ለዚህም ነው ፓራሳይት ነው የሚል ስያሜ የተሰጠው። ቀጣዩ የፓራሳይት አይነት ደግሞ ሴክሹዋሊ ትራንስሚት ዲዚዝ በፓራሳይት መንስኤ የሚከሰተው ትራይኮሞኒያሲስ ነው። ትራይኮሞኒያሲስ ኢዝ a common sexually transmitted infection caused by parasite Trichomonas vaginalis. means of transmission sexual contact. እንግዲህ ይሄ ምንድነው? ትራይኮሞኒያሲስ የሚባለው በፓራሳይት አማካኝነት የሚመጣ ነው። የፕሮቶዞዋ ነው፣ ፓራሳይት ነው። እንግዲህ ዋነኛ የመተላለፊያ መንገዱ ሴክሹዋል ኢንተርኮርስ ነው። ከኢንፌክትድ ጤናማ የሆነ ሰው ኢንፌክትድ ከሆነ ሰው ጋራ የግብረ ስጋ ግንኙነት በሚያደርግበት ጊዜ ከዛ ወደ ከህመምተኛው ወደ ጤነኛው ይተላለፋል ማለት ነው። የዚህ በሽታ ኮዝ የሆነው ትራይኮሞኒያሲስ የምንለው የበሽታ መንስኤ ደግሞ ትራይኮሞናስ ቫጂናሊስ የሚባል ፕሮቶዞዋ ነው። እዚህ ጋር የምታዩት ትራይኮሞናስ ቫጂናሊስ ይሄን ይመስላል። እዚህ ጋር እንደምታዩት ይሄ ነው። እንግዲህ እዛ ሰውነት ውስጥ ተቀምጦ ምግቡን የሚመጥና ችግር የሚፈጥር ነው በሆስቱ ላይ ወይንም በሰው ላይ ማለት እንችላለን። ይሄ ትራይኮሞኒያሲስ ቫጂናሊስ ከተከሰተ በኋላ የራሳቸው ኢንፌክትድ ከሆነ በኋላ የሚያሳያቸው የተለያዩ ምልክቶች አሉ። እዚህ ጋር እንደምታዩት ሲምፕተም ኢን ፊሜል ቲን ኦፍን ፋል ስሜሊንግ ዲስቻርጅ። ይሄ ዲስቻርጅ ክሊር ዋይት ግሬ የሎ ኦር ግሪን ፍሮም ዚ ቫጂና ጄኒታል ሬድነስ burning and itching pain during urination or sex ዲስኮምፈርት ኦቨር ዚ ሎወር ስቶማክ ኤሪያስ። እንግዲህ ምልክቶቹ በሴቶች ላይ ከወንዶች ለየት ይላሉ። መጀመሪያው ምልክት እንዳነበብኩላችሁ አሁን ጥሩ ጠረን የሌለው ፈሳሽ ከብልት ውስጥ የመፍሰስ ሁኔታ አለ። ይሄ ፈሳሽ ደግሞ ንጹህ ውሃ መልክ ሊኖረው ይችላል። ነጭ ሊሆን ይችላል፣ ወይንም ግሬ ሊሆን ይችላል፣ ቢጫ ወይንም አረንጓዴ ከለር ያለው ሊሆን ይችላል። ከዛም ይሄ እንግዲህ ለአንዱ ምልክት ነው። ሌላው ደግሞ የብልት አካባቢ መቅላትና የማቃጠል እንደዚሁም የማሳከክ ስሜት መፈጠር፣ ከዛም በተጨማሪ በሽንት በሚሸናበት ጊዜና እንደዚሁም በግብረ ስጋ ግንኙነት ጊዜ የህመም ስሜት ይኖራል ብልት አካባቢ ማለት ነው። ሌላኛው ምቾት የማጣት በተለይ በታችኛው የሆድ አካባቢ ምቾት የማጣትና የህመም ስሜት መኖር። እንግዲህ ይሄ ዋነኛ አንዲት ሴት በዚህ በሽታ ኢንፌክትድ ከሆነች በኋላ የምታያቸው ምልክቶች ናቸው። ደረጃ በደረጃ የሚታዩ የምልክት አይነቶች ናቸው። እንግዲህ ምልክቶቹን ማወቁ አንድ ሰው ከታመመ በኋላ ወደ ሐኪምና በሚሄድበት ጊዜ ምልክቱን በትክክል መናገር ከቻለ በትክክል ሕክምና ሊያገኝ ይችላልና ምልክቶችን ማወቅ ግድ አስፈላጊ ነው።
symptom in men: itching or irritation inside the penis, burning with urination or after ejaculation, discharge from the penis. እንግዲህ በወንዶች ላይ ደግሞ የሚታየው ስሜት ወይንም ምልክቶች በበሽታ ኢንፌክትድ የሆነ አንድ ወንድ ምንድነው ብልት አካባቢ የማሳከክና የመቆጥቆጥ ሁኔታ በሰውነቱ በብልቱ ውስጥ የመቆጥቆጥ የማቃጠል እና የማሳከክ ስሜት ይፈጠራል። እንደዚሁም ሽንት በሚሸናበት ጊዜ አንድ ኢንፌክትድ የሆነ ሰው ሽንቱን በሚሸናበት ጊዜና እንደዚሁም ከግብረ ስጋ ግንኙነት በኋላ ኢጃኩሌት ሲያደርግ ወይም ስፐርሙ ከፈሰሰ በኋላ ማለት ነው በጣም የማቃጠል ስሜት ይሰማዋል ማለት ነው። ከዛም በተጨማሪ ኖርማሊ ከብልቱ ውስጥ ፈሳሽ የመውጣት ነገር የተለያየ ከለር ያለው ፈሳሽ የመፍሰስ ነገር ይታያል። ይሄ እንግዲህ እነኚህ በወንዶች ላይ የሚታዩ ዋነኛ ምልክቶች ናቸው። ፕሪቬንሽን ኤንድ ትሪትመንት እንግዲህ መከላከያውና ሕክምናው ፕሮቴክቲቭ ሴክሹዋል ኮንታክት ኤንድ ሜዲኬሽን ምንድነው? አንድ ሰው ይህንን በሽታ መከላከል የሚችለው ሴክሹዋል ኢንተርኮርስ በሚያደርግበት ጊዜ ግብረ ስጋ ግንኙነት በሚያደርግበት ጊዜ በሽታ መከላከያ መንገድን መጠቀም አለበት ማለት ነው። ለምሳሌ ሴት ኮንደም፣ የወንድ ኮንደም መጠቀም እንችላለን። ያንን ማድረግ ያን ሳይሆን ቀርቶ ደግሞ ለበሽታው ከተጋለጥን ትክክለኛ ሕክምና በሐኪም ትዕዛዝ መሰረት መውሰድ ያስፈልጋል ማለት ነው። ይሄ የግድ አስፈላጊ ነው። በዚህ መልኩ ነው ትሪትድ የሚሆነው ማለት ነው። ሌላው ደግሞ ስካቢስ ፓራሳይቲክ ዲዚዝ Scabies are contagious skin diseases developed due to mites spread through direct skin-to-skin contact and by using clothing, sheets, towels or furniture that has touched an infected skin, often spread during sex. እንግዲህ ይሄ ስካቢስ የምንለው ደግሞ ይሄ የፓራሳይት ህመም ወይም በሽታ የሚከሰተው ዋና ተላላፊ ነው። የቆዳ በሽታ ነው። ተላላፊ የሆነ የቆዳ በሽታ ነው። የሚተላለፈውና ደግሞ ዴቨሎፕ የሚያደርገው በማይትስ አማካኝነት ነው። እንግዲህ አስተላላፊዎቹ ትንንሽ የቤት እንስሳት ናቸው። ማይትስ መሳሰሉ የተለያዩ የቤት እንስሳቶች ሊሆኑ ይችላሉ። ስፕሪድ ስሩ ዳይሬክት ስኪን ቱ ስኪን ኮንታክት ቀጥታ ከቆዳ ጋራ በሚደረግ ንክኪ ኢንፌክትድ ከሆነ ሰው ጋራ በመነካካት በአልባሳት፣ በተበከሉ አልባሳት፣ በአንሶላ፣ በፎጣ እንደዚሁም የተለያዩ የመቀመጫ ወንበር ሊሆን ይችላል፣ ጠረጴዛ ሊሆን ይችላል። በኢንፌክትድ የሆነ ሰው ከነካውና በአጋጣሚ የዚህ ፓራሳይት እዛ ላይ ከቀረ ያንን ጤናማ ሰው በሚነካው ጊዜ በቀላሉ ሊተላለፍ ይችላል። እንግዲህ በአብዛኛው ኦፍን ስፕሪድ ዲዩሪንግ ሴክስ ዲዚዝ ኦፍ ስካቢስ እንትኑን ስታዩት ይሄ ፓራሳይቱ በጎላ መነጽር በሚታይበት ጊዜ ይሄንን ይመስላል። እንግዲህ ኢንፌክትድ ከሆናችሁ ደግሞ ይሄ በተለይ ነጭ ቆዳ ያላቸው ሰዎች ውስጥ እዚህ ጋር ሰውነትን ቆዳን በዚህ መልኩ በማጉረብረብ ያበላሻል ወይንም የቆዳ በሽታ ያስከትላል ማለት ነው። ይሄ ነው ስካቢ የምንለው። በመቀጠል ደግሞ የምናየው ስለ ኤፒዴሞሎጂ ኦፍ ሴክሹዋሊ ትራንስሚትድ ኢንፌክሽንስ ኢን ኢትዮጵያ ይሆናል። በሀገራችን ስለዚህ ሴክሹዋሊ ትራንስሚትድ የሆኑ በሽታዎችን አስመልክቶ እናያለን ማለት ነው። ዋት ኢዝ አን ኤፒዴሞሎጂ? ኤፒዴሞሎጂ ኢዝ the study of the transmission, causation, outbreak, surveillance, monitoring of a disease and the application of the study to the control and treatment of the disease. እንግዲህ ኤፒዴሞሎጂ ምንድነው ነው የተጠየቃችሁት። ኤፒዴሞሎጂ ማለት በሴክሹዋሊ ትራንስሚትድ ስለሆኑ በሽታዎች፣ ተላላፊ በሽታዎች መተላለፊያ መንገድ፣ መንስኤያቸው፣ እንዴት እንደሚባዙ፣ እንደዚሁም የስርጭታቸው ምጣኔ እንደገና እንዴት መቆጣጠር እንደሚችል
እንደሚቻል እንደዚሁም ያንን ጥናት በመጠቀም ወይም አፕላይ በማድረግ በሽታውን የመቆጣጠርና ሕክምና የማካሄድ ሂደት ነው ማለት ነው። የመተላለፊያ መንገዱን ያጠናል፣ የመንስኤውን ያጠናል፣ እንዴት ስርጭቱ በምን መልኩ ሊከሰት እንደቻለ ስፋቱን፣ እንደዚሁም እንዴት በሽታውን መቆጣጠር እንደሚቻል እንደገና ይህንን ደግሞ ተመርኩዞ በምን መልኩ ያንን ስለዛ በሽታ አጥንቶ በሽታውን መቆጣጠርና የሕክምና ማድረግ እንደሚቻል የሚያስተምር ወይንም የሚያብራራ የባዮሎጂ ዘርፍ ነው ማለት ነው ኤፒዲሞሎጂ። Epidemiology of sexually transmitted infections is a systematic study of sexually transmitted infection, identifying and understanding the causes, symptoms and ways of transmission. እንዲህ ምንድነው ኤፒዲሞሎጂ? እንግዲህ በተለያዩ ህመሞች ላይ በተለያዩ ተላላፊዎች ላይ በተለያዩ የህመም ዘርፎች ላይ ነው ጥናትና ምርምር የሚያደርገው። እንግዲህ በሴክሹዋሊ ትራንስሚትድ ዲዚዞች ጋር በምትመጡበት ጊዜ ደግሞ ኤፒዲሞሎጂ ስለ ይሄ የተቀናበረ ስለ በግብረ ስጋ ግንኙነት ጊዜ ስለሚተላለፉ ወይንም ስለሚመጡ በሽታዎች የበሽታዎቹን መንስኤ እንደዚሁም ኮዘቲቭ ኤጀንቱንና ምልክቶቹን እንደዚሁም የመተላለፊያ መንገዶቹን በአግባቡ የሚያጠና የሚመረመር የትምህርት ዘርፍ ነው ማለት ነው። In Ethiopia, the problem of sexually transmitted infections is similar to that of other developing country. እንግዲህ በሀገራችንም ይሄ sexually transmitted diseases አሉ። እነኚህ sexually transmitted disease ስርጭቱን የሚያደርሰውን ጉዳት እና ስፋት በተመለከተ ልክ እንደ ሌሎቹ በማደግ ላይ ያሉ አገሮች ልዩነት በሌለው መልኩ በእኛም ሀገር ላይ የተንሰራፋና ክትትል ሊደረግበት የሚገባ የህመም አይነት እንደሆነ ነው። About 1.4 million people are infected with the sexually transmitted infections every day. The highest reported rates of sexually transmitted infections are found among 15 to 24 years old. እንግዲህ ይሄ በግብረ ስጋ ግንኙነት ጊዜ የሚተላለፍ የባላዘር በሽታ የምንለው በሽታ በየቀኑ ከ1.4 ሚሊዮን ሰዎች በላይ ይበከላሉ ወይንም ኢንፌክትድ ይሆናሉ ማለት ነው። ከነዚህም ኢንፌክትድ ከሚሆኑት ውስጥ በአብዛኛው ማለት ይቻላል ከ70% ወይንም ከ60% በላዩ እድሜያቸው ከ15 እስከ 24 ባሉት ወጣቶች ላይ ነው ማለት ነው። እንግዲህ ይሄን ያሳያል ስርጭቱና አሳሳቢነቱ በሀገራችን ማለት ነው። Risks of sexually transmitted infections epidemic in Ethiopia. Risk of sexually transmitted infections epidemic includes እንግዲህ በሀገራችን የአባለዘር በሽታዎች በሰፊው ይሰራጫሉ እየተሰራጩ ነው። ይህንን በተመለከተ እንግዲህ ለዚህ ከሚያጋልጡ ጉዳዮች ውስጥ ዋነኛዎቹ እዚህ ተዘርዝረዋል። Anyone who is sexually active risks some degree of exposure to any sexually transmitted disease. And sexually transmitted disease, anyone who is sexually active risks some degree of exposure to an sexually transmitted disease. እንግዲህ ማንኛውም ይሄ በሴክሹዋሊ አክቲቭ የሆነ በወጣትነት ላይ ያለ ሰው ለነኚህ በሽታዎች የተጋላጭነት እድል አለው ማለት ነው። በቀጥታም ይሁን በተዘዋዋሪ መንገድ እድል አለው፣ ሪስክ አለው ማለት ነው። ለዛ ተጋላጭነት አለው ማለት ነው። Factors that may increase risk of sexually transmitted infections epidemic include having unprotected sex, having sexual contact with multiple partners, having history of sexually transmitted infections, having one sexually transmitted infection make it much easier for another sexually transmitted infection to take hold.
እንግዲህ እዚህ ጋር ምንድነው ይሄ ሴክሹዋሊ ትራንስሚትድ ኢንፌክሽን ሪስኩን ኤፒደሚክ ደረጃ ከብድ ከሚያደርጉት መካከል ወይንም እንዲጨምር ከሚያደርጉት መካከል አንደኛው አንፕሮቴክቲቭ ሴክስ፣ ዝም ብሎ ልቅ የሆነ የግብረ ስጋ ግንኙነት ማድረግና መከላከያ ለመጠቀም ነው። ሁለተኛው ከተለያዩ ፓርትነሮች ጋራ ሴክሹዋል ኮንታክት ማድረግ አለመወሰን ማለት ነው። ከብዙ ሰው ጋራ ሴክስ ማድረግ ማለት ነው። ሌላኛው ሃቪንግ አንድ ሰው ለበሽታው ተጋላጭ ከሆነና በአንደኛው አይነት የሴክሹዋሊ ትራንስሚትድ ኢንፌክሽን ከተጋለጠ ለሌሎቹ የመጋለጥ እድሉም የጨመረ ነው ማለት ነው። ሃቪንግ ሂስትሪ ኦፍ ሴክሹዋሊ ትራንስሚትድ ኢንፌክሽንስ እንግዲህ ይሄንን ነው የሚገልጸው። ሌላኛው ቢንግ ፎርስድ ቱ ኢንጌጅ ኢን ሴክሹዋል አክቲቪቲ፣ አንደኛው ደግሞ በግል ያለ ፍላጎት ይሄ ተገዶ ወይም አስገድዶ በመድፈር ለበሽታው የመጋለጥ እድል ሊኖር ይችላል። ሚስዩዝ ኦፍ አልኮሆል ኦር ዩዝ ኦፍ ድራግ፣ የተለያዩ መጠጥ አይነት አልኮሊክ ድሪንኮች፣ አልኮል ነክ የሆኑ መጠጦችን መጠጣት፣ እንደዚሁም የተለያዩ አደንዛዥ እጾችን መጠቀም። እነኚህ እንግዲህ አልኮል በሚጠጣበት ጊዜ ከገደቡ በሚያልፍበት ጊዜ አንድ ሰው የመስከር ሁኔታ አለ። በሚሰክርበት ጊዜ ራሱን መቆጣጠር አይችልም። ያ በሚሆንበት ጊዜ ደግሞ ልቅ ግብረ ስጋ ግንኙነት ተጋላጭ ይሆናል። ያ ሲሆን ደግሞ ለበሽታውም ተጋላጭ ይሆናል። ሱስ አምጪ ድረጎችን በሚወስድበት ጊዜ አንድ ሰው እንደዚህ ያሉ ችግሮች የመጋለጥ እድሉ ከፍ ያለ ነው። ሌላኛው ኢንጀክቲንግ ድረግ ኒድል ሼሪንግ ስፕሪትስ መኒ ሲሪየስ ኢንፌክሽንስ ኢንክሉዲንግ HIV፣ ሄፓታይተስ B ኤንድ ሄፓታይተስ C። አንዳንድ አካባቢዎች አንዳንድ ወጣቶች በውጭው ሀገር እንግዲህ በእኛም ሀገር አልፎ አልፎ ይሰማል ይታያል፣ በድረጎችን በመርፌ አማካኝነት የመወጋት እና በሚወጉበት ጊዜ ደግሞ በአንድ አይነት መርፌ 2-3 ሼር ማድረግ። ይሄንን በሚያደርጉበት ጊዜ በእነኛ ሰዎች መካከል በሽታ ካለ ኢንፌክትድ የሆነ አካል ወይንም ሰው ካለ በሽታዎችን ከአንዱ ወደ አንዱ የማስተላለፍ እድሉ ከፍተኛ ነው። እንግዲህ ይሄ ከተላላፊ ከሆኑት ውስጥ HIV፣ ሄፓታይተስ B፣ ሄፓታይተስ C የመሳሰሉትን ሊያስተላልፍ ይችላል ማለት ነው። ሌላኛው ደግሞ ወጣትነት ቢንግ ያንግ have the new sexually transmitted infections occur in people between the age of 15 and 24። እንግዲህ አንድ ወጣት በጉርምስና እድሜው ጊዜ ራስን የመቆጣጠር እንትኑ አቅሙ ትንሽ ደከም ያለ ስለሆነ ለግብረ ስጋ ግንኙነት ካለው ፍላጎትና ተነሳሽነት የተነሳ ለበሽታውም በዛው ያህል ለበሽታው የመጋለጥ እድሉ ከፍ ያለው ነው ማለት ነው። ወጣትነትም ለዚህ መጋለጥ ሪስክ ውስጥ ከሚከቱ ነገሮች ራስን ለመቆጣጠር አለመቻል ለዚህ ሪስክ ከሚያጋልጡ ጉዳዮች ውስጥ አንደኛው እና ዋነኛው ነው ማለት እንችላለን። እሺ እንግዲህ ተከታታዮቻችን የዛሬውን ሌሰን በዚህ እናጠቃልላለን። በዛሬው ሌሰናችን በሴክሹዋሊ በግብረ ስጋ ግንኙነት የሚተላለፉ ፓራሳይቶችን ምክንያት የሚከሰቱ የሴክሹዋሊ ትራንስሚትድ ዲዚዞችን ነው ያየነው። ከዛም በተጨማሪ ለሴክሹዋሊ ትራንስሚትድ ዲዚዞች አጋላጭ የሆኑ መንስኤዎችን በዝርዝር አይተናል። እነኚህን በዝርዝር አይተናል። እንግዲህ ሌሰኑን በዚህ የምናጠቃልል ይሆናል። በሌሰኑ መጨረሻ ደግሞ ሁልጊዜ አደራ የምንላችሁ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉትን የማሻሻያ ሀሳብ ካለ ሊስተካከል ይገባል የምትሉት የማስተካከያ ሀሳብ ካላችሁ ፊድባክ እንድትልኩልን አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች፣ እንዲሁም ሌሎች ተከታታዮቻችን። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ